ቆይ አንዴ ልግባብሽ እዚህ ጋር። አይ አሁን መፖሰት ብቻ ሳይሆን እኮ ሁሉ ሰውየው ከሄደም የመሄድ መብት አለው። ምንም ችግር የለም እኮ ምንም። አሁን ከሄደም ነው የምልሽ። አሁን በአንቺ ሳይሆን ሌሎችም እንደዚህ ፖሰቱ ሄዱ ብለን መጨነቅ የለብንም። የመሄድ የፈለገ ሰውና መቶ የፈለገ ሰው ራሱ አሁን አንቺ እንዳልሽው እኔ እንጃ። አንቺ እንዳልሽው ሰውየው የራሱ የሆነ መብት አለው የመሄድ። ከሄደም ይሄድ አይጣላ ነው። እኔ አሁን ኦዲየንስ በርስ አይጣላል። እኔ ኦዲየንስን እንዲስማማ ስለምፈልግ እንዲስማማ ይሄ አሁን ከሌላ ለመሄድ ነው ሊሄድ ነው የሚባለውም ነገር ቀርቶ ስምምነት እንዲኖረው ጋኒ መጥቼ ልንገር ልጠይቅሽ ጥያቄ አለኝ። የሆነ ነገር ጽፈሽ ፖስተሻል። ለምን ይሄንን ጽፈሽ ፖስተሽ ብለሽ አይደብርሽም? እንዴት መጽሐፍ ማለት የምጽፈውን ነገር ምን አይነት ነገር ብጽፍ የፈለገው አሁን የሆነ ነገር ጽፈሽ ወይ የሆነ ሰው ላይ አምጥተሽ ይሄ ማለት ይሄ ነው ብለሽ ስትጽፊ እንዴት ይሄን ታደርጊያለሽ? ይሄ እኮ ትክክል አይደለም ብለሽ አይደብርሽም? አንቺ በፍላጎት ይደብረኛል። ይሄ ማለት ነው መብቴ ነው። ይሄ ማለት ነው የመጠየቅ መብት የለሽም። መሄድም እኮ እችላለሁ እኮ ነው የምልሽ ከነጭራሽ አዎ በቃ እንኳን አይደለም የሌላ ሰው ኦዲየንስ ደግሞ መጠየቅ አይችልም ነው ምልሽ። የሌላ ሰው ኦዲየንስ ራሱ መጠየቅ አይችልም። ለምን ራስሽ ቲክቶክ እኔ ሊሰኒስ እንትን ማን ነው አልገባኝም። ጥያቄሽ በእናትሽ እኔ ነገር ውስጥ አታስገቡኝ። እዛ እኔ አልገባኝም ጥያቄሽ። ራስሽ ነው ያረርሽው ውዴ፣ ራስሽ ነሽ ነው ያደረግሽው። ቤቱ ነው ገነት ብላ ጥያቄ ምልክት አድርጋ ስላየው ነው እዚህ። አይ ችግር የለውም። ማንንም የመፖሰት መብት አለን፣ ማንንም የማስነቅ መብት አለን። አንዱን አደነቅን ማለት አንዱን ጣልን ማለት አይደለም። ምክንያቱም አንዳንድ ሰዎች የራሳችሁን አመለካከቶች ነው የምትሰጡ። የራሳችሁ የሆነ አመለካከትን የራሳችሁ ጋር ያዙት። እኔ ማለት እኔ ነኝ እናንተ አይደለውም ነው የኔ ንግግር እየተናገርኩ ያለሁት ማለት ነው። እኔ ግምጃዬን ፖስትኩ ማለት ወዳታለሁ ፖስትቻታለሁ አለቀ። ውስጥ መጣችሁ ለምትጠይቁኝ ነው ጥያቄ መልስ እየመለስኩ ያለው። እዚህ ጋር ማምጥቼ ባረጋት አሉዬ እንዴት ነሽ? እዚህ ጋር ማምጥቼ ባረጋት ይሄ የኔ መብት ነው። ምክንያቱም ስልኩ የራሴ ስለሆነ ስለመወዳት ብቻ ግን ሃይሚንና ብሩክን ጣለው ማለት አይደለም። አሁንም አስረግጬ የምናገረው አይደለም። አመለካከቴ የራሴ ነው። ለእሷ የምሰጠው አመለካከት የተለየ ነው። ለሃይሚና ብሩክ የራሴ ኳሊቲ አላቸው። ምክንያቱም እኔ የምወዳቸው ቦታ አለ። እነሱ ማለት ብዬ የምዘረዝርበት የእነሱ ቦታ አለኝ። ግምጃዬ ማለት ብዬ የምወስንበት አለኝ ነው ልልሽ የፈለኩት እንጂ እንደዛ አሁን ሰው ምንድነው መሰለሽ የሆነ ነገር ስትያቸው የሆነ ነገር አምጥተሽ ስትፖስጂ ወይ እሷ እኮ እንዲህ ናት ወደዛ ልትሄድ ነው አይባልም። ሼም ነው። ምክንያቱም ስልኩ የራሱ ነው። ሰውየው ማለትም አትችሉም። ስልኩ የራሱ ነው። አስተሳሰቡ የራሱ ነው። እጁ የራሱ ነው የሚፖስትበት። ሌላ አዲስ ነገር የለም። አንዳንድ ሰዎች አላችሁ እንዴት እንደዚህ ያደርጋል ብላችሁ የምትሉ ምን አገባችሁ? ምን ጠይቀሽኝ ነው? አቢ ምዘቀዝቅኝ ውዴ። ቆይ እስቲ ላነብልሽ ወደ ላይ ከሆነ ምን ጠይቀሽኝ ነው? የኔ ድፍት አረግሽኝ እኮ አይተሽዋል። ግን ውዴ ሊሳኔ ለምንድን ነው የማታወሪኝ? በውስጥ ስፈልግሽ እያወራ ያለሁት ኤብዬ እንደዛ ማለት ነው ማሬ። ሌላ ሰው ፖስትሽ ማለት ጨረቃዎችን አሳልፈሽ ሰጠሽ ማለት አይደለም። ይሄ ማለት ያለሽ ሰውዬ አስተሳሰቡ ነው ልልሽ ፈልጌ ነው። ያለሽ ሰውዬ ራሱ አስተሳሰቡ ነው ልልሽ ፈልጌ ነው። ምክንያቱም አምጥተሽ የሆነ ነገር ስትፖስጂ ጨረቃዎችን አሳልፈሽ ሰጠሽ። በምንድን ነው አሳልፈ የሰጠሁት? ወደው የተቀበሉትን ሰው በፖስተው ምንድን ነው ስህተቱ? ቅድስትዬ እንዴት ነሽ? ምንድን ነው ስህተቱ? የፈለግነውን አምጥተን ብንፖስት እኮ ጨረቃዎቹን ገደልናቸው ወይ አነሳናቸው ማለት አይደለም። እኛ መፖስት እነሱ እየሄዱ ሰውን እያበረታቱ ያሰሩ የለ እንዴ? አይደለም እኛ ስልካችን ላይ የምንፖስተው አይደለም። ልዩነት እኮ እንደውም የነሱ እኮ ይበልጣ። ሄደው ልጆቹን እንዴት ነው ልጆቹን ሄደው አሰርተው ሌላ ቦታ ሄደው አሳድገው ሌላ ቦታ ሄደው ይመጡ የለ እንዴ? አይደለም ፎቶ መፖስት ምን ችግር አለው? የምወደውን ሰው አምጥቼ በፖስት ይሄ እኮ የራሳችን አስተሳሰብ እኮ ነው። የራሳችን ጭንቅላት ማነስ ነው። ምክንያቱም የሆነ ሰው ስትፖስቺ እነሱን ጠላሽ ማለት ነው። ይሄ የአንቺ አስተሳሰብ ነው ያልሽው ሴት አለቀ በቃ። ይሄ የአንቺ አስተሳሰብ ነው፣ የኔ አይደለም። እኔ ማለት ራሴ ነኝ፣ አንቺ አይደለሁም። ሰው ላይ እንደዚህ እጅሽ ስትጠቅሚ
አንቺ እኮ ማለት ይሄ ነው ስትይ የአንቺነትሽን እይታሽን ነው እንጂ እየሰጠሽኝ ያለሁት እኔ አይደለሁም ነው እያልኩ ያለሁት። ማንንም ብንፖስት ማናቸውንም ብንፖስት ያ የሰውየው መብት ነው። ለምን ስልኩ የራሳችን ነው፣ ቲክቶኩ የራሳችን ነው። የፈለግነውን የመፖስት መብት አለን። ግን እናንተ ልክ የሆነ ሰው ስትይዙ የሆነ ቦታ ላይ ገልበጥ ስለምትሉ ብቻ ግልብጥ ብላችሁ ስለምትሄዱ የሆነ ሰው ስንፖስት ወይ እሷ እኮ እንዲህ ናት አይደለሁም፣ አንቺ ነሽ ያልሽኝ ሴት ነሽ፣ እኔ አይደለሁም